በኢየሱስ ምድራችንን እንባርካለን። ተራሮቿ ይባረኩ፣ ወንዞቿ ይባረኩ። ህዝቦቻችን የተባረኩ። የሰባ ፍሪዳ አረደለት፣ ጫማው ተቀየረ፣ ቀለበትን አደረገለት። ያድናል ብዬ እናገራለሁ፣ ገጠር ከተማ እሰብከዋለሁ። እኔስ በወንጌል እንዴት አፍራለሁ? እድሜ ዘመኔን እናገራለሁ። ያድናል ብዬ እናገራለሁ፣ ገጠር ከተማ እሰብከዋለሁ። እኔስ በወንጌል እንዴት አፍራለሁ? እድሜ ዘመኔን እናገራለሁ። ዓለም በልጁ ይጠቀለላል፣ በእርሱ የሚያምን ከፍርድ ይድናል። መከሩ ብዙ ሰፊ ነውና እኛም እንጨዳ እንስራ። ይነገር እንጂ የምስራቹ ያልሰማም ይስማ በመድረኮቹ። የኢየሱስ ቤቱ ሰፊ ነውና ሰው ይዳንበት ዛሬ እንደገና። በወንጌል አላፍርም፣ በወንጌል አላፍርም፣ በወንጌል ያድናል ብዬ። በዚህ አካባቢ ያላችሁ ሁላችሁም ሰላም ለእናንተ ይሁን። እነሆ ከሰማያት ሰማያት የወረደው ከብጽዕት ድንግል ማርያም ተወልዶ ስለ ሰው ልጆች ኃጢአትና በደል በመስቀል ላይ የተሰቀለው ደግሞም የሞተው ከሙታን መካከል በሶስተኛው ቀን ሞትን ድል አድርጎ የተነሳው የእግዚአብሔር ልጅ ኢየሱስ ያድናል። የእግዚአብሔር ቃል ሲናገር እንዲህ ይላል፣ ወልድ ያለው ሕይወት አለው፣ ወልድ የሌለው ሕይወት የለውም። ወዳጆቼ ምንም አይነት ዋጋ ብትከፍሉ፣ ምንም አይነት ብትደክሙ፣ ብትወጡ፣ ብትጥሩ፣ ብትደክሙ፣ ብትነሱ በክርስቶስ ኢየሱስ ካላመናችሁ፣ ዳግም ካልተወለዳችሁ የእግዚአብሔርን መንግሥት ልትወርሱ አትችሉም። የእግዚአብሔር ቃል ሲናገር እንዲህ ነው የሚለው፣ እነሆ ሌባው ሊሰርቅ፣ ሊያርድ፣ ሊገድል እንጂ ስለሌላው አይመጣም። እኔ ግን አለ ሕይወት እንዲሆንላችሁ እንዲበዛላችሁ ጭምር መጣው አለ። ወዳጄ ወጣት ሆይ ዛሬ ስማን፣ ኢየሱስ ሕይወት ነው። ዘመኑ አልቋል። ዘመኑ ተፈጽሟል። ጌታ ሊመጣ በደጅ ነው። እውነት እንነግራችኋለን። ያላችሁ ዕውቀት፣ ያላችሁ ሀብት፣ ያላችሁ ዝና፣ ያላችሁ ክብር ከዘላለም ሞት ሊያድናችሁ አይችልም። ይቺ ምድር አንድ ቀን እንደ ወረቀት ተጠቅልላ ታልፋለች። ያኔ ፎቆች ወዴት እንደገቡ አይታወቁም። ሁሉ ይጠቀለላል። መጽሐፍ ሲናገርም እንዲህ ይላል፣ አፈር ነህ ወደ አፈር ትመለሳለህ። ጊዜ ደርሶ ወይም ደግሞ በክርስቶስ ኢየሱስ ካላመንክ፣ ካልተዘጋጀ ድንገት ሌባው ነፍስን ሊነጥቅህ ይመጣልና ዛሬ ግን ቀን ሳለ፣ ጊዜ ሳለ፣ ዘመን ሳለ ንስሐ ግባ። ጊዜው አልቋል። ጌታ ሊመጣ በደጅ ነው። ሙሽራው ኢየሱስ ሊመጣ ነው። ወጣቶች ስማኝ፣ በጉብዝና ወራት ዛሬ ሳትደክም በፊት ንስሐ ግባ። ሌባው ነፍስን ሊነጥቅ በሌሊትም በቀንም ያደባል። 24 ሰዓት በደጅክ ያደባል። ነፍስን ጠላት ሳይሰርቀው ዛሬ በኢየሱስ እመን። መጽሐፍ ቅዱስ ሲናገር ይላል፣ በእርሱ ያላመኑ አሁን ተፈርዶባቸዋል ይላል። ወዳጄ ለምን ፍርድን ይዘህ ትመላለሳለህ? ምናልባት በዚህ ምድር ላይ ብዙ ሀብት አከማይተህ ሊሆን ይችላል። ዝነኛ ልትሆን ትችላለህ። ያከማቸው እኮ ነፍስን አያተርፍልህም። ሰለሞን እንዲህ አለ፣ እጅግ ባለጠጋ የነበረው ነገር እጅግ ብዙ የነበረ ወዳጄ ሁሉ ከንቱ ሆኖ በሚያልፍበት ዓለም አለ። በዚህ ዘመን ግን አንድ ውሳኔ መወሰን ትችላለህ።
ታመልጣለህ። ዛሬ በሕይወትህ ላይ ስላንተ የሞተው፣ ስላንተ የተገረፈው፣ ስላንተ የተሰቀለው ደግሞም በክብር የተነሳው በመጨረሻው ጊዜ ደግሞ የሚመጣው ኢየሱስን በሕይወትህ ላይ ከሾምከው ከዘላለም ሞት ታመልጣለህ፣ ከዘላለም ፍርድ ታመልጣለህ። ወዳጄ ኢየሱስ ወዶ ነው ከሰማይ ሰማያት የወረደው፣ ወዶሽ ነው ስላንቺ ነፍሱን የሰጠሽ። ስለዚህ በዚህ ጌታ እመኑ፣ ንስሐ ግቡ። ጌታ ኢየሱስ ሊመጣ በደጅ ነው። መጽሐፍ ቅዱስ ሉቃስ ወንጌል ላይ አንድ አባት ሁለት ልጆች ነበሩት። አንዱ ታናሹ ልጅ አባትየውን አንድ ጥያቄ ጠየቀው። ድርሻዬን ስጠኝ አለው። አባትም ለልጁ ድርሻውን ሰጠው። ያም ልጅ ድርሻውን ተቀብሎ ወደ ሩቅ አገር ሄደ ይላል። ወደ ሩቅ አገር ሄዶ ከአባቱ የተቀበለውን ድርሻውን ወደ ሩቅ አገር ይዞ ከሄደ በኋላ አጠፋው፣ ብሩን አባከነው፣ የነበረውን ሁሉ ጨረሰ። በሄደበት ይራብ ጀመር፣ ይጎሳቆል ጀመር። በአጉል ቦታ ያለውን ከጨረሰ በኋላ ተራበ፣ ተቸገረ፣ መግቢያ አጣ። ወደ አንድ ሰው ጋር ተጠግቶ ያም ሰው ከእርያዎች ጋር ወደ ሜዳ ላከው ይላል። በአባቱ ቤት የነበረው ክብር ጠፋ። በአባቱ ቤት ይበላ የነበረው ምግብ አጣ። ከአባቱ ቤት ከጥላ ወጥቶ ይቸገር ጀመር። ነገር ግን ይህ ልጅ ራቡ ሲበረታበት፣ መልኩ ሲገረጣ፣ ሲከሳ አንድ ቀን ወደ ልቡ ሲመለስ እንደዚህ አለ፣ እኔ ወደ አባቴ ቤት እመለሳለሁ፣ በአባቴ ቤት ሙያተኞች እንኳን የሚተርፋቸው ምግብ አለ አለ። ወንድሜ ዛሬ እንድትመለስ በጌታ ፍቅር እጠራሃለሁ። የሚሻለው የአባት ቤት ነው። የሚሻለው ወደ ኢየሱስ መመለስ ነው። የሚሻልሽ ወደ ኢየሱስ መመለስ ነው። የጠፋው ልጅ ወደ ልቡ ተመልሶ ወደ አባቴ ቤት እሄዳለሁ አለ። ሲመለስ አባቱ ከሩቅ ሆኖ አየው፣ አለቀሰ፣ አቀፈው። ልጄ ሞቶ ነበረ፣ አሁን ግን በሕይወት አለ። ልጄ ጠፍቶ ነበረ፣ ተገኘ ሲል የሰባ ፍሪዳ አረደለት። ጫማው ተቀየረ፣ ልብሱ ተቀየረ፣ ቀለበትን አደረገለት። ወንድሜ ዛሬም የክርስቶስ ፍቅር አላለቀም። እጁን ዘርግቶ ይጠብቅሃል። ተመለስ፣ ከአመፃ ተመለስ፣ ከሄድክበት ተመለስ፣ ካኮበለልክበት ተመለስ። የልጅነትን አምላክ ፈልገው። በቀራንዮ ላይ ዋጋ የከፈለልን ጌታ በልብ ላይ አንግሰው። ስላንተ ጀርባው ተገርፏል። ስላንተ እጆቹ ተቸንክረዋል፣ እግሮቹ በሚስማር ተቸንግረዋል። ስላንተ የደም ላብ አልቦታል፣ መራራውን ጽዋ ጠጥቷል። ዛሬም ፍቅር ግድ ይለዋል። ና ወደ ኢየሱስ፣ ነይ ወደ ኢየሱስ። ኢየሱስ ይመጣል፣ ኢየሱስ ይመጣል። መዳን በሌላ በማንም የለም። ንስሐ ግቡ። ጌታ ኢየሱስ ይወዳችኋል። ጌታ ኢየሱስ ይፈልጋችኋል። የተዘጋጃችሁ ዛሬ ወስኑ። የመዳን ቀን ዛሬ ነው፣ እርሱም አሁን ነው። ኢየሱስ ያድናል። ኢየሱስ ጌታ ነው። ኢየሱስ እውነት ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ለማንም ከዚህ የሚበልጥ ፍቅር የለም። ለሰው ልጆች ኃጢአት ብሎ በቀራንዮ መስቀል ላይ የሞተው ክርስቶስ ኢየሱስ ነው። በዚህ ምድር ላይ ለሰው ብሎ የሞተ የለም። ክርስቶስ ግን ነፍሱን እስከ መስጠት ድረስ ወደዋል። ወንድሜ እህቴ፣ ይህንን ድምፅ የምትሰሙ ሁላችሁም አዋጅን እነግራችኋለን። ክርስቶስ ኢየሱስ ነፍሱን እስከ መስጠት ድረስ በቀራንዮ መስቀል ላይ እስከ መንጠልጠል ድረስ ወደዋል። ክርስቶስ ኢየሱስ የሞተው ላንተ ነው። ክርስቶስ ኢየሱስ የተቀበረው ላንተ ነው። ክርስቶስ ኢየሱስ የባሪያን መልክ ለብሶ የመጣው ላንተ ነው። ሁሉን የፈጠረ ጌታ በሰው እጅ የተወጋው ላንተ ላንቺ ነው። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ ሕይወት እንዲሆንላቸው እንዲበዛላቸው መጣው ይላል። ሌባው ሊሰርቅና ሊያርድ ይመጣል፣ እኔ ግን ሕይወት እንዲሆንላቸው እንዲበዛላቸው መጣው አለ። ኢየሱስ ክርስቶስ ሕይወቱን ለመስጠት መጥቷል። አዋጅ አዋጅ አዋጅ! ብቸኛው የመዳን መንገድ ኢየሱስ ነው።
ብቸኛው እውነት ኢየሱስ ነው። ብቸኛው ሕይወት ኢየሱስ ነው። ከኢየሱስ ሌላ ሕይወት የለም። ከኢየሱስ ሌላ መንገድ የለም። ወደ መንግሥተ ሰማያት የሚያስገባው በሩ ኢየሱስ ነው። የበጎች በር እኔ ነኝ ያለ ኢየሱስ ወደ አብ የሚያደርሰው እውነተኛው በር ኢየሱስ ነው። በኢየሱስ ያላመነ አሁን ተፈርዶበታል። ኢየሱስ ክርስቶስ ሲናገር በእኔ የሚያምን የዘላለም ሕይወት አለው አለ። ስለዚህ በዚህ ስፍራ ይህን ድምፅ የምሰሙ ኢየሱስ መስቀል ላይ ሞቶላችኋል። ኢየሱስ ስለ እናንተ ደቀቀ። ኢየሱስ ስለ ሰው ልጆች ኃጢአት የባሪያን መልክ ለበሰ። ኃጢአት ሳይኖርበት የኃጢአተኛውን ኃጢአት ተሸክሞ የበደለኛውን በደል ተሸክሞ እርቃኑን አደባባይ ላይ ተሰቀለ። ክርስቶስ ኢየሱስ ያኔ ለሰው ልጆች ኃጢአት ሊሞትና ሊሰቀል እንደመጣ ዳግመኛ ደግሞ ሊሞትና ሊሰቀል አይመጣም። በሱ ያመኑትን ዳግመኛ ይመጣል ሊወስዳቸው። የወጉት ሁሉ እያዩት፣ የሰቀሉት ሁሉ እያዩት፣ አይኖች ሁሉ እያዩት የናዝሬቱ ኢየሱስ ዳግመኛ ወደዚች ምድር ይመጣል። አዋጅ አዋጅ አዋጅ! ኢየሱስ ክርስቶስ ይመጣል። ሀገራችን ኢትዮጵያ ለመጸለይ ወደ ሐዋሳ ከተማ የገቡ እናቶች አሉ። ምድሪቱን ይባርካሉ፣ ኢትዮጵያን ይባርካሉ፣ ሐዋሳን ከተማ ሲዳማ ክልልን ይባርካሉ። ጌታ የተባረከ ይሁን። እንግዲህ የባረክነው ይባረካል። ክብር ለኢየሱስ ይሁን። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ሰላም ለኢትዮጵያ፣ ሰላም ለሰሜን፣ ሰላም ለምዕራብ፣ ሰላም ለምስራቅ አዲስ አበባ፣ ሰላም ለደቡብ፣ ሰላም ለኢትዮጵያ። የትኛውም የጨለመው ዓለም አዋጅ ከሀገራችን ኢትዮጵያ ላይ እንሽራለን። ዛሬ በዚህ አደባባይ ላይ ከእናቶቼ ጋር ሆኜ አብሬ ጸልያለሁ። ማንኛውም የጨለመው ዓለም አዋጅ የተሻረ ይሆን። በኢትዮጵያ ላይ ቀንና ሌሊት የሚታቀድ ማንኛውም ክፉ ዕቅድ የፈረሰ ይሆን። ውሃ ግድብን እንደሚያፈርስ እንዳለ በኢየሱስም ጠላቶቻችን የፈረሱ ይሁኑ። እነሆ የጨለመው ዓለም ሐሳብ፣ የጨለመው ዓለም ዕቅድ በኢየሱስም የፈረሰ ይሆን። በሰሜን ላይ፣ በምዕራብ ላይ፣ በደቡብ ላይ፣ በምስራቅ ላይ፣ በመሃል ከተማ አዲስ አበባ ላይ የታቀደ ክፉ ዕቅድ ሁሉ ይፍረስ። ከፍታ ለኢትዮጵያ ይሁን። ድል ለኢትዮጵያ ይሁን። ሰላም ለኢትዮጵያ ይሁን። ልምላሜ ለኢትዮጵያ ይሁን። የኢትዮጵያ ልጆች ይባረኩ። አየሯ ይባረክ። ምድሪቱ ትባረክ። በኢየሱስም ምድሪቱ ፍሬዋን ትስጥ። ጭንገፋ የተመታ ይሆን። ሞት የተከለከለ ይሆን። ሐዘን የተከለከለን፣ ጦርና የጦር ድምፅ የተከለከለ ይሆን። በምድሪቱ ላይ የሰላም መንፈስ ሰላም ይሁን። የትኛውም ክፉ ምክር ይፍረስ። ወጥመድ ይሰበር። የጨለመው ዓለም ዕቅድ ይፍረስ። በኢየሱስ ምድራችንን እንባርካለን። በኢየሱስ ሀገራችንን ኢትዮጵያ እንባርካለን። ሰሜኑን እንባርካለን። ምዕራብን እንባርካለን። ደቡብን እንባርካለን። ምስራቅን እንባርካለን። መሃል ከተማ አዲስ አበባን እንባርካለን። ሕዝባችን ይባረክ። ወጣቱ ይባረክ። እርግማን ከምድራችን ይሰበር። ጭንገፋ ይሰበር። ሞት ይሰበር። የጦርነት ድምፅ ይሻር። የትኛውም ግጭት ይነቀል። አብ ያልተከለው ተክል ይነቀላል፣ ይነቀል። በኢየሱስም የሐዋሳን ከተማ ባረክን። ሲዳማ ክልልን ባረክን። ይችን ምድር ባረክን። በኢየሱስም ባረክን። በኢየሱስም ባረክን። ሰላም ለምድራችን ይሁን። ተራሮቿ ይባረኩ። ወንዞቿ ይባረኩ። አፈር የተባረከ፣ ህዝቦቻችን የተባረከ፣ ትውልዳችን የተባረከ። ማንኛውም መርገም ሰብረናል። ማንኛውም የጠላት ዕቅድ አፍርሰናል። ከፍታ ለኢትዮጵያ፣ ድል ለኢትዮጵያ፣ ሰላም ለኢትዮጵያ በኢየሱስ ስም ይሁን። ያው ከመላው ኢትዮጵያ የተሰባሰቡ እናቶች ናቸው። ለዚህ 3 ቀን ስለ ሀገራችን ኢትዮጵያ ለመጸለይ መጥተው አብረውን እየጸለዩን ያሉት
ከነሱ መካከል ፓስተር ሼት ምድራችንን ትባርካለች እየተቀባበሉ ምድራችንን ኢትዮጵያ ይባርካሉ። የእናቶች በረከት ነው። ክብር ለኢየሱስ ይሁን። ሃሌሉያ። ለዘመናት ምድራችንን እርስ በርስ ሲያገፋፋ ሰሜኑን ከምስራቅ ምስራቁን ከምዕራብ ምዕራቡን ከደቡብ ሲያጋፋ የነበረውን መንፈስ ዛሬ በእርቅ እንገለብጠዋለን። በኢየሱስ ስም ሰላም ነው። እስኪ እጆቻችሁን ወደ ላይ አንሱና በጌታ በኢየሱስ ስም ሰላም ነው። በእናቶች መካከል የተዘራው ጠብ ሰላም ነው። በወጣቶች መካከል የተዘራው ክፉ ዘር ሰላም ነው። በኢየሱስ ስም የጥልን ግርግዳ እናፈርሳለን። ከአብ በተሰጠን በኩር ስጦታው በጌታ በኢየሱስ ክርስቶስ ስም እናፈርሳለን። የጥልን ግርግዳ በኢየሱስ ስም እናፈርሳለን። የሚያገፋፋ መንፈስ እናፈርሳለን። በምድራችን ላይ የሚያገፋፋውን መንፈስ በኢየሱስ ስም እናፈርሳለን። ንፋስ በምድሬ ላይ ይንፈስ። የሰላም ንፋስ በምድሬ ላይ ይንፈስ። የሰላም ነፋስ በምድሬ ላይ ይንፈስ። በኢየሱስ ስም የሰላም ነፋስ በምድሬ ላይ ይንፈስ። ደቡቡ ነፃ ይውጣ፣ ሰሜኑ ነፃ ይውጣ፣ ምስራቁ ነፃ ይውጣ፣ ምዕራቡ ነፃ ይውጣ፣ መካከሉ ነፃ ይውጣ። በኢየሱስ ስም ሰላም ይሁን። ለመባረክ ተጠርተናል፣ እንባርካለን። በኢየሱስ ስም ባረክን። ምድራችንን ባረክን። አራቱንም ማዕዘን ባረክን። የምድሪቱን መካከለኛ ክፍል በኢየሱስ ስም ባረክን። በኢየሱስ ስም ባረክን። በኢየሱስ ስም ባረክን። ነገ ሳይሆን ከዛሬ ጀምሮ ለምድራችን መፈታት ይሁን። እንግዳ ነገር ይሁን። እንግዳ ነገር ይሁን። ሰላም ይሁን። እረፍት ይሁን። ደህንነት ይሁን። ጉስቁልና የተነቀለ ይሁን። ፍቅር ይብዛ። ሰላም ይብዛ። አንድነት ይብዛ። መዋደድ ይብዛ። መተሳሰብ ይብዛ። እናመሰግንሃለን። እናመሰግንሃለን። ስምህ የደመቀ ይሁን። ትልቅ ነህ። ስለሰማ እናመሰግንሃለን። በኢየሱስ ክርስቶስ ጌታ ስም አሜን። መጽሐፍ ሲናገር እንዲህ ይላል። ትንቢተ ኢሳይያስ ምዕራፍ 60 ላይ እንዲህ ይላል፣ ብርሃንሽ መጥቶልሻልና የእግዚአብሔርም ክብር ወጥቶልሻልና ተነሺና አብሪ፣ ለኢትዮጵያ የማብራት ጊዜ ነው። ብርሃንሽ መጥቶልሻል በሉ እስቲ። የእግዚአብሔር ክብር ወጥቶልሻል በሉ። ኢትዮጵያ በሉ እስቲ። ተነሺና በሉ እስቲ። አብሪ በሉ እስቲ። ታበሪያለሽ በሉ። በጨለማ ላይ በሉ እስቲ ብርሃንሽ ይበራል በሉ እስቲ። በድቅድቁ ላይ በሉ እስቲ ብርሃንሽ ይበራል በሉ እስቲ። የረገሙሽ በሉ እስቲ የተረገሙ ይሁኑ። የገፉሽ በሉ እስቲ የተገፉ ይሁኑ። ኢትዮጵያ በሉ እስቲ። ኢትዮጵያ በሉ እስቲ። ከዚህ በኋላ በሉ እስቲ ልጆችሽ በሉ እስቲ አይሰደዱም። በእቅፍሽ ላይ በሉ እስቲ፣ በእርሻሽ ላይ በሉ እስቲ፣ በከተማሽ ላይ በሉ እስቲ፣ በበረከትሽ ላይ በሉ እስቲ ተባርከው ይኖራሉ። ተባርከው ይኖራሉ። ከዚህ በኋላ በሉ እስቲ የጭንቀትሽ ዘመን አበቃ በሉ እስቲ። ዓለም በልጁ ይጠቀለላል፣ በእርሱ የሚያምን ከፍርድ ይድናል። መከሩ ብዙ ሰፊ ነውና እኛም ልጨዳብን እንስራ። ይነገር እንጂ የምስራቹ ያልሰማ ሚስማ በመድረኮቹ። የኢየሱስ ቤቱ ሰፊ ነውና ሰው ይዳንበት ዛሬ እንደገና። በወንጌል አላፍርም፣ በወንጌል አላፍርም፣ በወንጌል ያድናል ብዬ እናገራለሁ። ገጠር ከተማ እሰብከዋለሁ። እኔስ በወንጌል እንዴት አፍራለሁ? እድሜ ዘመኔን እናገራለሁ። ያድናል ብዬ እናገራለሁ። ገጠር ከተማ እሰብከዋለሁ። እኔስ በወንጌል እንዴት አፍራለሁ? እድሜ ዘመኔን እናገራለሁ። ወንጌል
ያሸንፋል ወንጌል ይታደጋል ወንጌል ወንጌል ሰው ያደርጋል ወንጌል ይለወጣል ወንጌል ወንጌልን ይዞ የምን መፍራት ተናገር እንጂ ላልሰሙት ቤት ወንጌልን ይዞ የለም የዋላ መሄድ ነው እንጂ ከኢየሱስ ጋር የምስራቹን እየሰበከ በሽተኞችን እየፈወሰ ኢየሱስ ሰጥቶን ሄዷል አደራ ተነስተን ዛሬ ወንጌል እንስራ በወንጌል አላፍርም በወንጌል አላፍርም በወንጌል ያድናል ብዬ እናገራለሁ ገጠር ከተማ እሰብከዋለሁ እኔስ በወንጌል እንዴት አፍራለሁ እድሜ ዘመኔን እናገራለሁ ያድናል ብዬ እናገራለሁ ገጠር ከተማ እሰብከዋለሁ እኔስ